ነገር የለም። ስለዚህ ወልደ ጊዮርጊስ በዛ ጉዳይ ላይ በደንብ አድርገህ ለደንበኞቼ አንተ ጋር አብረው ለሚሰሩ በደንብ አድርገህ ኤክስፕሌን ብታረግላቸው መልካም ነው ብዬ አስባለሁ። እና እዛ ነገር ላይ ፕሊዝ ቼክ ብታረጉ እኔ ጋር በጣም ተቃውሞ እየመጣ ስለሆነ የገንዘብ ያስገቡት ሰዎች በጣም እየደነገጡና ያላቸውን አጠራቅመው እዛች ላይ የተወሰነች ብር በየወሩ ባገኝ ይሻላል ስለሚል ያንን መተው ስለነገሩኝ ልንገር ብዬ ነው። እየተስፋፋ ነው ሄደው ንግግር እንደ ቀላል እንዳታየው። ስለዚህ ያንተ ተወካዮች የሆኑ ወይም አንተ ወጥተህ በዛ ነገር ላይ መናገሩ ጥሩ ነው። እንትና ኢትዮጵያ ሄዳ ነበር መሲ ብርጅስቱ እንኳን በሰላም ወደ ምትኖሪበት ሀገር ተመለሽ። መሲ ታስራ አልነበረም። ሀገር ቤት ሄዳ ቤተሰቦቿን ጠይቃ የመጣች ናት። እንደዚህ ሰው ከሶሻል ሚዲያ ሲጠፋ በራሱ ጉዳይ ሊጠፋ ይችላል። መሲ እንኳን በሰላም ተመለሽ ለእኔ ነግራኛለች። ስለዚህ መሲሻ ለእኔ ነግራኛለች። እንኳን ቤተሰቦችሽን በሰላም አግኝተሽ በሰላም ተመለሽ። ምችት ድልት ይበልሽ። ሰበና ዶንጃ አረ ዋቴ ነው። እግዚአብሔርን አልታሰረችም እንዴ? እኔ በደንብ ነው የማውቀው። አውራት ነበራ። አረ በጭራሽ ሰምቶ ማውራት ጥሩ ነው። አረ የምን ወላይ ነው? ይቅር ይበል። አረ ጆከር ዝም በል። እኔ ሰዎች ያሉኝ ተውተው እዲ በጭራሽ እኔ አውርቻት ምን አድርገው ነው የሚያስሯት? ኤኒዌይስ እኔ ስለማቅ ነው የምነግርህ። ኦኬ ሰው ትላንትና ሴዶን ሄጄበት ነበረ። ሴዶ ይመቼ አስተካክልሃል። አየህ ዮኒ ማኛ ሲናገር ሰው ይሰማል፣ በደንብ ይሰማል። የሺታ ፒሴሪ ደህና ነሽ ወይ? ሴዶ ይሰማል። ከእስልምና ጋር አታገናኝ ብዬ ሄጄበት ነበር። ማታ ታስታውሳላችሁ? ነበራችሁ አልነበራችሁ? አይገናኝም። ምን ያንተ ስራ ከእስልምና ጋር አይገናኝም በሚለው ሄጄበት ነበረ። ከዛ ይኸው እንግዲህ አንዳንድ ሙስሊሞች ተረዱ። ዝም ብላችሁ ስሜታዊ አትሁኑ። ሴዶ የሰራውን ቪዲዮ ላሳያችሁ ዛሬ። ሴዶ በደንብ ገብቶታል እና ዛሬ የሰራው ቪዲዮ ተመችቶኛል። ስለዚህ ሴዶ ምን ብሎ መለሰ? ይኸው ላሳያችሁ። ዝም ብላችሁ ባትጮሁ ደስ ይለኛል። እኔ የምናገረው ስለማቅ እነሱም ሲመልሱ በደንብ አድርገው ነው የሚመልሱት። ይኸው ሴዶን ስሙ። ኢትዮጵያ ብቻ ነው እጽዋቱ ምን ያደርጋልና ቆይ ስሙ። ቆይ እኛ ስፖርትን ለማሳደግ ብቻ ነው እዛ መድረክ እየተገኘ ቆይ ይኸው ስሙ። ትናንት በቀሉ እኔ ላይ አፍልቶ ነበር አይደል? ዛሬ ደግሞ ቪዲዮ ሰርቷል። እኔ ላይ ነው ያፈላው። የኔ አድናቂዎች የሆናችሁም ያልሆናችሁ እኔ ትክክለኛው ምላሽ ሰጥቼዋለሁ። በቃ የሚገባው ምላሽ እኔን አታክ ለማድረግ ነበር የፈለገው። ማንን አታክ ለማድረግ ነው የፈለገው? እኔን አታክ ለማድረግ ነው የፈለገው። እኔም በቂ ምላሽ ሰጥቼዋለሁ። ሰማችሁ? አንዳንድ ጀዝባዎቹ ልንገራችሁ ብዬ ነው። እኔን አታክ ለማድረግ ነው የፈለገው። እኔ በቂ ምላሽ ሰጥቼዋለሁ። የሚመላለሱት እነሱ ናቸው። ይቅርታ አስጠይቀውታል። በነገራችን ላይ ጆኒን ቪዲዮ አለኝ። ይቅርታ አስጠይቀውታል። እሱ ግን ቃል በቃል ያለው ገብቶታል። እሱን እንደሆነ ነው የተናገረው። ስሙ። ሳይኮሎጂ ለመጉዳት ነበር፣ የኔን አይምሮ ለመጉዳት ነበር ጥረት ያደረገው። የእሱን አይምሮ በዲሽቃ ነው የመታወት ማለት ነው። አላወቀኝም። ሄዶ ነው የሚያጠው። ስለዚህ ሌላ ነገር የምታስቡ አንዳንድ ሰዎች አላችሁ። ስፖርታዊ ጨዋታ ነው። ስፖርታዊ ጨዋታ ላይ ደግሞ ስፔሻሊ እንደዚህ ሚክስድ ማርሻል አርት ላይ እንደዚህ አይነት ትረሽ ቶኮች አሉ። ስለዚህ እኔ በእሱ ላይ ምንም አላሰቡበትም። ምንም ኔጌቲቭ ነገር አላሰቡበትም። የኔን ካራክተር ነው የነገረኝ። እኔ የማይረባ ባህሪ ያለ ገብቷችኋል አይደል? ግን ያው አላህ መሀሪ ነው። ጎበዝ። እምነቴ ፍጹም ነው። እኔ ግን ፍጹም አይደለሁም ብዬ መነሻለሁ። ጎበዝ። ስለዚህ ከዛ ውጭ እኔና እሱ ከስፖርታዊ ግንኙነት ውጭ ሌላ ኔጌቲቭ ነገር የለም። ምንም እንዳታስቡ። ባይሆን እሱ አይደለም። ጎበዝ። በቃ ይሄንን ነው የፈለኩት። አያችሁ አይደለ?
አንዳንዶቻችሁ ሄዳችሁ ሃይማኖት ጋር ልጥፍ የምትሉ ሰዎች ዶማ ናችሁ። ግልጹ ነው። ዶማ መሀይም ናችሁ። ሰዎች መነጋገር አይችሉም። ሰዎች በምንም መልኩ መነጋገር እንደማይችሉ ማየት ይቻላል። 30 ጊዜ ዛፍ ከሆነ አጀንዳ የሚሰጠኝ ማንም የለም። አንተ ዘንባ ዮኒ ማኛ አጀንዳ የሚሰጠው የለም። አጀንዳ ፈጣሪ ነው መሀይም። እና ልነግራችሁ የምፈልገው እኔን ነው ፐርሰናሊ ሊናገረኝ የፈለገው። ስለዚህ ከሌላ ነገር ጋር አታገናኙት። ሚክስድ ማርሻል አርት ላይ እንደዚህ ትሪገር የሚያደርጉ ነገሮች ሊነገር ይችላል ብሎ የስፖርታዊ ጨዋነቱን አሳይቷል። እኔ አፌ ባለጌ ነው አንዳንድ ነገሮች ልናገር እችላለሁ ብለዋል። ለሱ የተመለሰ ነው። ስለዚህ አንዳንድ ሙስሊሞች ወጥታችሁ ሃይማኖታችን ተነካ ብላችሁ ያዙ ይለቃቁኝ የምትሉ ይሄ ደካማነታችሁን ያሳያል። እስላም ሰው ሲናገረው የሚወድቅ እምነት ከሆነ ደካማ፣ እንዲሁም ኦርቶዶክስ እንዲሁም የሆነ ሁለት ሰዎች በተነጋገሩት ስፔሲፊካሊ አንተ ካለኝ እኔን ነው የወከለው። ሃይማኖት ብሎ ካለ ግን ሃይማኖት ነው የምጠየቀው። ስለዚህ አንዳንዶቻችሁ ያላችሁትን እሱን ይቅርታ ያስጠየቁበት ቪዲዮ ላምጣላችሁ። ቪዲዮ እሱን ይቅርታ ያስጠየቁበት ቪዲዮ ይዤ ልምጣ። ይኸው አብዛኞቻችሁ ያልኩት ነገር ሳይገባችሁ ቅር ካሰኛችሁ ይቅርታ ልጠይቃችሁ እፈልጋለሁ። የሙስሊም ወንድሞችና እህቶች ዋትስአፕ ጋይስ እንዴት ናችሁ? ትናንትና እንግዲህ እንደምትመለከቱት የኢቲኤፍሲ ፕሬስ ኮንፈረንስ ላይ በጣም ከባድ ግርግር ተፈጥሯል። እኔም ደግሞ በውስጥ መስመር አብዛኛዎቻችሁ ቅሬታ አንስታችሁ ነበር እና እኔ ለማለት የፈለግኩት እና በግልጽ እንዴ እንትኔ ክፍት ነው እንዴ? ይቅርታ ጌም ይልኩልኛል ጭራሽ። ጌታ ሆይ ደረስ አሁን አይመጣም እና ነበር እዛ ላይ ግን አብዛኛው ሰው የወሰደበት ወይ ደግሞ ያየበት መንገድ ይለያል። ከዛ ውስጥም ደግሞ ሙስሊም ወንድምና እህቶቼ ቅር ካሰኛችሁ ይቅርታ ጠይቃችኋለሁ። ግን ያልኩትን ግልጽ አድርጌ ላብራራላችሁ፣ ምንም አይነት ኮንፊውዥን እንዳይፈጠር። እኔ ሃይማኖት ወይ ከማንም ስለዚህ ይቅርታ አስጠይቀውታል። አያችሁ ችግሩ ምንድን ነው? ዘለው ሮጠው ሄዱ። ይሄ ትክክል አይደለም። ምንድነው? ስፖርት ነው። ሰይዶን ነው የተናገረው። ሰይዶ ይመልሳል። አለቀ። ስለዚህ ይህ ሰውዬውን ደንግጦ ምን አድርጓል? እንደ ሃይማኖት ተሳስቼ ተሳደብኩ እንዴ ሃይማኖትን ነካው እንዴ ብሎ ጭራሽ ሮጦ ወደ ይቅርታ መጣ። ስለዚህ አንዳንዶቻችሁ እንዲህ ነው ሶሻል ሚዲያውን የምትቀውጡት፣ እንዲህ ነው የምትቀውጡት። በቃ እንደዚህ ነው ስትቀውጡ የምትውሉት። በጽሁፍ በምን በሪፖርት እያደረጋችሁ ሰዎችን ምን ታደርጋላችሁ? ወደ አልተፈለገ ተወስዱና ሰዎች ሲናገሩ እንደዚህ ብለዋል ብላችሁ ትመጣላችሁ። የአብዛኛው የአበሻ ችግር ይሄ ነው። ይገፉ እና ከአንተ ክፉ እንድትናገር ያደርጉና ከዛ በኋላ መልሰው እሱ ነው እንዲያሉ እኛ ምንም አላደርግንም ይላሉ። ከኔ መጀመር ትችላላችሁ። እኔን ታስታውሱ እንደሆነ ቤታዮና የእሷ በጎች ፓስተር ቆለጦ እያሉ ቀኑን ሙሉ ይውሉ ነበረ። ምንም አድርጊያቸው አይደለም፣ ምንም ደርሼባት አይደለም። ለምን ጴንጤ ሆንክ በሚለው ሲሉ ውለው አንዴ ስገሸልጥ ወስጄ ዮኒ ማኛ አባን ተሳደበ ብለው መጡ። ጀማሪዎቹ ራሳቸው፣ ነኪዎቹ ራሳቸው። ከዛ ይመጡና አንተ ስትናገር ምን ያደርገዋል? መጥተው እሱ ነው ተሳዳቢኛ አይደለንም አላየንም ይሉ ያላትመዋል ወስደውና እንደዚህ አይነት ሲስተማቲክ የሆነ የመሀይማን ጥርቅሞች ሊመጡ ይችላሉ። this is part of life። አሁን ጆኒ ቶሎ ብለው ጠፍ ነው ያለው። አለ ይቅርታ አልደረስኩባቸውም ነው ያለው። እንደዚህ አይነት ነገሮች በብዛት ይመጣል። በብዛት ችግር አለ። ይሄ ነገር እንዲቀረፍ ነው። ቶሎ ትላንትና ባልቀጠቀጠው ሰይዶን አያስተካክለውም ነበር። ዛሬ ወጡ ወገባ ገዳው እኔ በቃ እኔ ተናገረው እኔ መልሼለታለሁ አለ። ነገሩን ዘጋ። ይሄ ነው መሆን ያለበት። አሁንም ነገራቸዋለሁ። ሙስሊም ሆንክ፣ ኦርቶዶክስ ሆንክ፣ ጴንጤ ሆንክ፣ አንዱ ምን አለ? እንዲያው ሃይማኖቴን ቀይራለሁ ከተሸነፈ አላህ አሸናፊ ነው አለ። ቪዲዮ አሳያለሁ። አላህ ቦክስ ተጋጣሚ ሆነ እንዴ? አላህ ቦክስ ይጋጠማል? ላሳያችሁ ቪዲዮ። ሃይማኖቴን ቀይራለሁ ከእስልምና ወላሂ ላዚም እወጣለሁ አለ።
አላህ ቦክሰኛ አረጋችሁት። ይኸውላችሁ አታስተምሩም። እንደዚህ አይነት ነገር ላይ ትምህርት አትሰጡ የሚባለው ይሄ ነው። እግዚአብሔር ምስክር ያሳያለሁ ቪዲዮ ከተሸነፈ ሴዶ ከተሸነፈ ቦክስ አላህን ክዳለሁ አሳይሃለሁ በደንብ እኔ ያለ መረጃ አላወራ አላህን ክዳለሁ ብሎላል። እንግዲህ አላህ ቦክሰኛ እንደሆነ እየነገረን ነው። እኔ ላይ እንዳጨው ምድረ ዝንባ እሱ ነው ያለው። አመጣልሃለሁ አባ አላህ ቦክሰኛ መሆኑን ያላቅም። አላህ ለኃጢአት ብለህ ኃጢአትን ይቅር የሚል አምላክ በእስልምና እንደሆነ ነው የማውቀው። ከዛ ደግሞ ጀነትን የሚሰጥ አምላክ ነው በእስልምና። አላህ ተደባደብ የሚል አይመስለኝም። እንግዲህ ተደባዳቢ አድርገው መጥተዋል አላህን። እስቲ ወደ ዝግጅቱ እንሄዳለን። ይኸው ቆይ ልድገምልህ። ቆይ መረጃው በደንብ ይደገም እንጂ ይደገምልህ። እንግዲህ አላህ ስም ጠርተህ መዝረፍ ትችላለህ፣ መደባደብ ትችላለህ። አላህን ስም ጠርተህ የፈለግከውን ነገር ታደርጋለህ፣ ታሸንፋለህ። ኧረ አስተምሯቸው። ቤተሰብ ምን እያላችሁ ትምህርት ስጧቸው እንጂ አስተምሯቸው እንጂ ትምህርት የላቸው። አላህ ተደባዳቢ ሆነ። አሁን ደግሞ ተደባዳቢ ያደረጋችሁት። ልድገመው መረጃ ስለሆነ ይኸው ስማ። አቅም ያላ ነው ያለ ሰው ነው። አላህ አቅም ያላ ነው ሲባል እኮ ምን ማለት ነው? አስተምሩት እንጂ አስተምሯቸው እንጂ ትምህርት ስጧቸው እንጂ አሳውቋቸው እንጂ። ኃይል ያላ ነው ሲባል አላህን ስም ጠርተህ ተደባደብ ማለት ነው እንዴ? ኧረ እባካችሁ አስተምሯቸው። የት ድረስ እንደሄደ ለመናገር ፈልጌ ነው። አንዳንድ መሀይም ዝምባም እንደዚህ የሚሸወድ ሰው አለ፣ እንደዚህ የሚታለል ሰው አለ። ብዙ ቪው አይቶታል። ፌስቡክ ላይ ነው የተፖሰተው፣ ፌስቡክ ላይ። ስለዚህ እንደዚህ አይነት ነገሮች ከጽድቅ ስራ ጋር ይገናኙ። የጽድቅ ስራ አይደለም ይሄ፣ እንጀራ ጉዳይ ነው። ዘፋኙም በለው ቦክሰኛውም በለው አርቲስቱም በለው ምኑ ለዕለት እንጀራው የሚቧጥጠው ነገር እንጂ ይሄ አሁን ለአላህ እየሰገደ ቢሆን የአላህን ስም እየጠራ ቢሆን የአላህን ነገር እያደረገ ሰዎች እንትን ብለውት ቢሆን አዎ አላህ አሸናፊ ነው፣ አላህ ያሸንፋል፣ አላህ ልክ ነው ትላለህ። አሁን እያለ ያለው ሴዶ ቦክስ ስለተጋጠመ ከተሸነፈ እኔ ሃይማኖት ቀይራለሁ ይላል። የትኛውም ሃይማኖት አይቀበልም። አንተ ዝምባ ሂድ እዛው በጸበል። የትኛውም ሃይማኖት አይቀበልም። በጸብ አይደለም። ሃይማኖት በቦክስ ድብድብ የሚቀየር እምነት አይደለም። ቢያንስ ምክንያት ተቀባይነት የለው። ደግሞ መተህ እዚህ ኢየሱስን ተደባደብልኝ ልትለው ነው? እኔ እኮ ግራ ገባን። ሾጥ ሰው በዛ። በዚህ መተህ ደግሞ ኢየሱስን ተለጣለጥልኝ ልትለው ኖ። እዛው በጸበል እዛው አንተ ለሱ ነው። አሁንም ለሙስሊሞች እዛው አላህ ይደባደበልህ። አንተ እስልምናን አልተቀበልክም፣ እስልምናን አታውቅም። ስለዚህ አስተምሯቸው። እንደዚህ ደነዝ የሆኑ ስላሉ በእስልምና ውስጥ አስተምሯቸው። አላህ ቦክሰኛ አይደለም፣ አላህ ቦክሰኛ አይደለም። ስለዚህ በእስልምና ውስጥ የተደበቁ መሀይማን አማጽያን አሉ። ይህ ሰውዬ በቃ አላህን ጠርቻለሁ የፈለግኩትን ነገር አረጋለሁ ብል ይሳካል ማለት ነው? አይሆን።
ስለዚህ ለአንዳንዶቻችሁ ትምህርት ይሁን። ሴዶ አስተካክሎታል። ትላንትና ሲረገጥ ዛሬ ቪዲዮ ሰርተዋል። እኔን ያለው እኔን ነው የሚመለከተው። በቃ እኔ አፌ ባለጌ ነው አንዳንዴ ላለው። ስለዚህ እኔ በደንብ መልሼለታለሁ። አከተመ። እነዚህ ገና ሌላ ታሪክ ውስጥ ገብተዋል። ስለዚህ አሁን ያንን ነው ምለው። እኔ እንደፈለግኩ የመሆን መብት አለኝ። የኔ የምቀይረው ኢየሱስ ከተነካብኝ አልሰማም፣ ማንንም አልሰማም። የእግዚአብሔር ልጅ ኢየሱስ ክርስቶስን አመልከዋል። ለእኔ አምላኬ ነው። እሱን የሚያጣጥል በየትኛውም እምነት ሲመጣ አልሰማም። ተግባባን? ምንም ዱርዬውን ምን አልሰማም። ገብተህ ማየት ትችላለህ። የእግዚአብሔር ልጅን ኢየሱስ ክርስቶስን ከነካብኝ አይመችም። ሰው ያንን ነው ምለው። ስለዚህ አሁንም ሴዶ ማርሻል አስተካክሏል። ይቅርታ አስጠይቃችሁታል። ጆኒን ምንም በማይገናኝ ነገር አስደንግጣችሁታል። እኔ ከሙስሊም ጋር መነካካት ፈልጌ አይደለም ብሏል። ሌላም ከዚህ በፊትም ተደጋጋሚ ነገሮች አይቻለሁ። ይሄ አንድ ብር የሚባለው ልጅን አሸማቃችሁ የሚገባበትን አሳጣችሁ ሪፖርት አድርጋችሁ ልታዘጉበት ሁላ ነበረ። አንድ ብርን ብዙ ሰዎችን ስታሳቁ አይቻለሁ። ለሶሪያ ብለህ ለምን ሶሪያ ተገልብጣ አታልቅ? ማን አባቱ ይሰማል? አልሰማም። እኔ ቀቅለ ብሏት አሮንኬ ምን አገባኝ? ኢትዮጵያዊነት አልተነካብኝ፣ ኢትዮጵያዊነትን አልነኩብኝ። ኢትዮጵያውያኖች የሚኖሩበት ቦታ አሁን ዱባይን ብትለኝ ይቆረቁረኛል። ለምን? ዱባይ ኢትዮጵያውያን ይኖሩባታል። እኔ ዱባይን ከእስራኤል ላይ ይቻላል። ሳውዲ ላይ ኢትዮጵያውያኖች ይኖራሉ። ስለዚህ ሳውዲ ቢነካ ኢትዮጵያውያኖች አብረው ይነካሉ። ማንም የራሱን ነው የሚያስቀድመው። ስለዚህ ለማየውን ግን አላሽቃብጥም። እስራኤል ብትል ኢትዮጵያውያኖች አሉ። ስለዚህ ይመለከተኛል። ኢትዮጵያውያኖች ከሌሉበት ግን ለምን አራት እግርን አትበላም? አዶን ኬር። ለምን? እነሱም አያውቁንም፣ እኔም አላቃቸውም አያውቁኝም። ስለዚህ ሁልጊዜ የሆነ ነገር ሳረግ የራሴን የሆነ ህዝብ አስቀድማለሁ። የራሴ የሆነ ህዝብን አስቀድማለሁ። ማንም የራሱ እንደሚያስቀድመው ማለት ነው። የእኛ ግን ችግር አለበት። አሁን ለምሳሌ ኢትዮጵያ ከግብፅ ብትጫወት ኳስ ግብፅንም ይደግፋለን። ፈጣሪ ምስክሬ ነው የምላችሁ። ኢትዮጵያ ከግብፅ ብትጫወት ግብፅንም ይደግፋል። ኢትዮጵያ ውስጥ ሆኖ ገና ለገና ሙስሊም ናቸው ብለው ይሄ ጭንቅላታቸው አልተቀየረም። ግብጾች እኛ እንድንጠፋ ይፈልጋሉ። የአበሻው ግን እስላም ናቸው ለእኛ ይጠቅሙናል ብሎ ያስባል። ኖ አያስቡ። የተለያየ የራሱ ሀገር እስላም የራሱ ነው። አይተዋወቁም፣ ጨርሶ አይተዋወቁም። ፈጣሪ ምስክሬ ነው የምልህ። እና ይሄ ነገር ቢስተካከል መልካም ነው። የራስህን ነገር ማስቀደም። እኔ ከሌላ ሀገር ሙስሊም፣ ከሌላ ሀገር ኦርቶዶክስ፣ ከግሪክ ኦርቶዶክስ የሀገሬ ሙስሊም አስቀድማለሁ። አላውቀውም። የግሪክ ኦርቶዶክስ በአናቱ ይተከል። ግልጽ አድርጌ ነው የምነግርህ። እማውቀው ኢትዮጵያዊ ወንድሜ ሙስሊም ይበልጥብኛል። ይሄ ሜንታሊቲ መኖር አለበት። የራስን ነገር በሁለቱም ማስቀደም። ተግባባ? እንደዛም ያለ አስተሳሰብ ከሌለን እንወድቃለን፣ እርስ በራስ እንተላለቃለን። አልኩ ከግሪኩ ኦርቶዶክስ ከራሽያ ኦርቶዶክስ እኔ የኢትዮጵያ ሙስሊም ወንድሜን አስቀድማለሁ፣ ሙስሊም እህቴን አስቀድማለሁ። ፈጣሪ ምስክሬ። ይሄ ሪያሊቲ ነው ማወራ። አላቃቸው ማላቀውን አስቀድሜ አላቅም። የአበሻው ሜንታሊቲ ግን በጣም በሚደግ ሁኔታ ይሄ ነው ያለ። አበሻ ምን ያደርጋል? የሆነ ብቻ በሃይማኖት ላይ ሃይማኖት እኔ ለየት ያለ አስተሳሰብ ነው ያለኝ ከእናንተ ጋር አይገናኝም። የዮኒ ማኛ ሃይማኖት ድፍን የኢትዮጵያን ኃይለኛ ሃይማኖተኛ አምጥተህ ከኔ ጋር ብታነጻጽረው ያስደነግጠዋል። እኔ የማስበው አስተሳሰብ ለየት ይላል። ይሄ አሜሪካ ስለመጣው አይደለም፣ ወይም የሰለጠነ ሀገር ስለኖርኩ አይደለም። ከበፊትም ያለኝ አመለካከት ስራ ከእግዚአብሔር ጋር ያለ ቁርኝት እንጂ ታይትሉ የትም አያደርስም። ስንት ኦርቶዶክስ ወንድም ሆኖ
የሚዘገንን ስራ የሚሰራ ያ ኦርቶዶክስነት አያድነው። እንዲሁም ሙስሊም፣ እንዲሁም ፕሮቴስታንት፣ እንዲሁም ሌላ ከእግዚአብሔር ጋር ያለ አታችመንት ነው ማንንም ሊያድነው የሚችለው እንጂ ታይትሉ አይደለም፣ ሊሆንም አይችልም። ብዙ ሰዎች አልኩ እኮ በዛ መንገድ እግዚአብሔርን ካልተጠቀሙበት አትድንም። ምንም ብትለው አታድንም። ግን ሰው ምን ያደርጋል? በቃ ይሸቅልበታል። መሸቀያም ነው። ስለዚህ ያንን ነገር ብናስተውለው መልካም ነው። አስቀድም ማንነት ከእግዚአብሔር ጋር ያለ አታችመንት እንጂ ፈጣሪ ምስክሬ በሃይማኖት አትድንም። ይሄ ፋክቹዋል ነገር ነው የምነግርህ። አታችመንት ከአምላክ ጋር ያለ ግንኙነት አንተን ብዙ ቦታ ያደርሳል እንጂ ስሙ ስላለ ታይትሉ ስላለ ብቻ ትድናለህ ተብሎ አልኩ እኮ። አሁን ይሄ ሰውዬ ሰይዶ ካላሸነፈ እስልምናን ይቀይራል፣ አይከተልም። ምን ትለዋለህ? አሁን ይሄ ሰይዶ ተደባድቦ ካላሸነፈ እኔ ወላሂ ላዚም ሃይማኖቴን ቀይራለሁ አለ። አላህን ሪንግ ውስጥ ልታስገባው ነው እንደ? ኧረ ፈጣሪ ቅር ይበላችሁ። አላህ ሪንግ ውስጥ ገብቶ በለው ሰይዶ ያዘው እያለ ሊያጋጥመው ነው። ሰው እኮ ጨልሏል። አበሻ ለነገሩ አልፈርድበትም። አበሻ ኑሮ ያጨልላል፣ ሌላም ያስብላል። እውነት ነው። ምክንያት ትፈልጋል፣ ያጨልላል። የኢትዮጵያ ላይፍ ስፖርትን ስፖርት ብቻ አርጎ መውሰድ ጥሩ ነው። ከእግዚአብሔር ጋር ጥሩ ግንኙነት ከሌለ ሃይማኖት ምንም ትርጉም የለው። ሃይማኖት ትርጉም የሚኖረው ያለ ከፈጣሪ ጋር አታችመንት ልክ ሲመጣ አዎ ያ ሃይማኖት በጣም ትክክለኛ ነው። ያ በጣም ትክክለኛ ነው። ሌላው ያየሁት ነገር አለ። እቺን ልጅ ተይበሏት፣ ከሶሻል ሚዲያ ሪፖርት አድርጋችሁ አጥፏት። በእውነት የሆነች ይቺ ልመክራት የነበረው ልጅ የ1 ዓመት ልጅ ህፃን አይደለችም። በሚዘገንን ሁኔታ ላይቭ ላይ አስቀያሚ ነገር ስታደርግ አይቻለሁ። ሪፖርት አድርጋችሁ አባሯት። ይሰማል። ከሶሻል ሚዲያ ላይ አጥፏት። ትውልድን ታበላሻለች። ያየሁት ቪዲዮ መድኃኔዓለም ምስክሬ ነው የምለው፣ ለማንም እናት ለማንም ቤተሰብ አልመኘው፣ ለማንም ቤተሰብ አልመኘው። ስለዚህ እቺን ልጅ እዛ ያላችሁ ስትገባ እየጠበቃችሁ ሪፖርት አድርጋችሁ ከሶሻል ሚዲያ አጥፏት። ባለጌ መረን የኢትዮጵያዊነት ባህልን ላይቭ ላይ ወንድ እያጫወተች ነው ጌም የምትጫወተው። ላይቭ ላይ ይሄ አንድ ባናና የሚባል ዝምባም አለ አይደል? ይሄ እርኩስ ማንም አያውቀውም፣ ስሙን ጠራሁት አሁን። ይሄ ቆሻሻ ድሮም አይጂ ላይ ያስቸገረን ዞር ብዬ የማላየው ሰው ነበር። እግዚአብሔር በሚያውቀው የአክስቴን ልጅ አወጣት ነበር እያለ አይጂ ላይ ምን ችግር አለው እያለ የሚያወራ ልጅ ነበረ። አሁንም በቃ ሴት ልጅ አለው፣ በቅርቡ ደግሞ አግብቻለሁ እያለ ይበጠረቃል። እንደዛ የሚል መረን እሱ እንደዛ አይነት ነገር ያበረታታል ሴቶች። አይጂ ላይም እንደዛ ነው ሲያደርግ የነበረው። ይሄ ዝምባ ቆሻሻ እሱ ነው ይሄን የሚያደርገው። ሽልጥልጥ የሆነ ሰው እነሱ አምጥተው አስጨበጨቡላት። ይኸው ዛሬ ልጅቷ ወጣ የምታደርገውን ነገር ይሁ ፍንዳታውን
ፈንዳ አራድነት ምናምን ይኑር። የሆነ እድሜ የሚመክር ታይም አለ። ሶሻል ሚዲያ ዮኒ ማኛ ብቻ አይደለም ተጠቃሚ። ሶሻል ሚዲያ እያንዳንዱ ሰው ይጠቀም። ኖት ኦንሊ ሚ። ኢቢኤስ ከኢቢኤስ የበለጠ ቪው ያለው ዮኒ ማኛ ነው። ምን አባ ነው የምታወራው? አይኔ ባህሪ ዮኒ ማኛ እንዲህ ያለ ተብሎ እንጂ ኢቢኤስ እንዲህ ያለ ተብሎ አይደለም የሚወራው። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የዮኒ ማኛ ነው የሚሰማው። ከማንም ዘመድ አዝማድ የሚሰማው ዮኒ ማኛ ነው። ዳትስ ፋክት። ብቃቴን ነው እዚህ ጋር የምታየው። ብቃቴን ችሎታዬን ነው የምታየው። ከማንም በፊት የኔ ዜና ይሰማል። አለቀ። ይሄ ብቃት ነው። ሶፋ ላይ እና ምን ባርጩማ ላይ ተቀምጬ ላወራል ነበር እንዴ? ሶፋ ላይ ቅብርር ብዬ ቤቴ ቁጭ ብዬ ነው የማወራው። ለሱ ደግሞ በደንብ ይከፈለኛል። ብቃቴ ነው እዚህ ያደረሰኝ። ብቃት ብዙ ኳሊቲ ያለኝ ብዙ ሰው የሚያውቅ አንድ ቀን ሰክሬ ስገላወድ እዚህ ጋር የተኛ አታውቅም። ኔቨር ሺሻ ይዤ መጠጥ ይዤ የገማ ነገር ይዤ you will never see me over my dead body። ህፃናቶችን ስሳደብ አታገኘኝም። እናትን ስሰድብ አታገኘኝም። አባትን ስሰድብ አታገኘኝም። ሀገር ወዳድ ነኝ። ማንም ይመሰክራል። ሰው ዝም ብሎ የሚመጣ ይመስላል እንደ ዮኒ ማኛ ጋር ዝም ብሎ የሚመጣ ይመስላል ዮኒ ማኛ ጋር በደንብ የሆነች ነገር ከኔ ቅንጥብ ቁንጥብ እናቶች መጥተው ትምህርት ሲሰጡ ማን ነው ገንዘብ የሌለው ወንድ ባናቱ ይተከል ያለው? አንዳንዴ እኮ እውነት ነው የሚናገረው ተብሎ የሚነገርልኝ እውነቱን እኮ ነው። ለልጆቻችን እኮ ለሴት ልጆቻችን መምከር አለብን። አንተ ሴት ልጅን እዚህ ስታማግጥ ነው የምትገኘው። ትዳር እንዳለው ሰው አክት ስታደርግ አትገኘው። አብዛኞቻችሁ ስትመክሯ ላይ አብዛኞቻችሁ እንግዲህ አራዳ የምትባሉ ተሰባስባችሁ መጠጥ እየጠጣችሁ ሙዚቃ ስትከፍቱ እንጂ በሀገር ጉዳይ በምን ጉዳይ ላይ በደንብ ኮንቨርሴሽን የምታደርጉ ሰዎች አይደላችሁ። አራዳ ተብዬ ኮድ የተሰጣችሁ ይዋቸው ግቡና ፔጃቸው ላይ ከሴት ጋር መደነስ፣ መጠጥ ይዞ ቁጭ ማለት፣ ከዛ ሺሻ መያዝ፣ ይሄ ነው የነሱ አራድነት። ስለ ሀገር ጉዳይ ጨንቃቸው እቺ ልጅ አሁን ተበላሽታለች፣ የነሱ እጅ አለበት፣ በይ አሪፍ ነው፣ ኧረ ምን ችግር አለው ነው ያለዋት። ሌላው ምንድን ነው የሆነ ማስክ የምታደርገው ልጅ የነ ቤታዮና ሊያሾውን ልታሸማቀቅ የመጣኸው ነገር አለ። ልክ አይደለ። ስተቶችን አስተካክለው ከመጡ ማስተካከል አለባቸው። ቤታዮ አስተካኪ ፕሊስ፣ ዳንስሽን ብታስተካኪው ጥሩ ነው። አሁን ኦልሞስት ሚሊየን ፎሎወር እየገባሽ ነው። ይሄ የምትደንሽው ትወርክ የምታደርጊው ፕሊስ ስታፕ፣ በቃ አቁሚ። ሊያ እንደዛ አታደርግም። ቤታዮ ግን አሁንም ታደርጊያለሽ። ፕሊዝ ለደጋው። ምክንያቱም እናንተን እያዩ ኖርማላይዝ የሚያደርጉ ወጣቶች አሉ። ሶሻል ሚዲያ ላይ እንደዛ ከተደረገ ነገሮች ይበላሻሉ። ትክክል አይደለም፣ ትክክል አይደለም። ያንን ነው የምላችሁ። ያንን ነው የምላችሁ። አይጠቅምም። ሶሻል ሚዲያ ላይ መጣችሁ ትወርክ ታደርጉና ስትሰደቡ ኢቭን ነጭ ቅማል ጀመረች ትወርክ ማድረግ። ኧረ እድሜ ገድበው፣ እድሜ ገድባችሁ እንጂ ምንድን ነው መቅላላት? ነጭ ቅማል ጀመረች። አሁን ዋሸው እነ ነጭ ቅማል ትወርክ ጀመሩ። ይኸው እነ ለቤታዮ ኖርማል ነው እሱ ከበፊትም ነው። ያልተወችው ነገር ቢኖር ቤታዮ ይሄ ዳንስ አልተወችው፣ መስተካከል አለበት። ሌሎቹ የእናንተን አይተው ቪውን ያያሉ፣ ላይኩን ያያሉ። ከዛ እኔም ትወርክ ባረግ ምን ችግር አለው የሚለው ነገር ይመጣል። ባህላችን አይደለም። እስክታ ብትሉ ምናምን አሪፍ ነው። እስክታ ባህላችን ነው፣ ከሌላ ነገር ጋር አይገናኝም። ቂጥ ማዞር ግን በብዛት የጥቁር አሜሪካኖች ናቸው። እዚህ ሀገር በብዛት ጥሩ ስም የሚሰጣቸው አይደለም።
በሚያደርጉት ነገር ማለት ነው። በጣም መልካም ጥቁሮች አሉ አሜዚንግ። የእነሱን ነገር ግን ይሸፍናሉ እነዚዎቹ መጥተው ማለት ነው። ስለዚህ ፕሊዝ ቤታየውም ይሄ ቂጥ መነቅነቅ ምናምን ቢቆም ጥሩ ነው። በቃሽ። ምክንያቱም ከዚህ በፊት ይሄ ትንሽ ሰውነትሽ ሞላ ባለበት ጊዜ እንኳን ቶርክ ልታረጊ ድራሹ ጋር ደርሰሽ አታቂ። በፊት ታረጊ ነበር፣ አይጂ ላይ ትተሽው ነበር። አሁን ደግሞ መልሰሽ ማድረግ ጀመርሽ። ስለዚህ ቤታየው ፕሊዝ ይሄን ነገር አቁሚ። ምክንያቱም አንቺን የሚወዱሽ የሚያከብሩሽ ስላሉ በአንቺ መንገድ ሄደው ቢበላሹ ተጠያቂው አንቺ ነሽ። ስለዚህ ይሄን ነገር አቁሚ። ይሄ ቂጥ መወዝወዙን ነጭ ቅማልም ተነስታ እየወዘወዘች ነው። ልክ አይደለም። ይኸው የአንቺ ልጆች መጥተው አልተቃወሙኝም። ግቢና የአንቺ ልጆች መጥተው አልተቃወሙኝም። ይሄ ልክ አይደለም። በቃ አንዳንዴ ይቆም። ሌሎቻችሁ እነ ጃኒንም ነግራታለሁ። ሌሎቻችሁም ይሄ ቂጥ መነቅነቅ አቁሙ። በቃ የኢትዮጵያውያን ስታይል አይደለም፣ ኢትዮጵያ አይደለም። ምንድነው? ዝሙት ቀስቃሽነት ነው። እውነቱን ልንገራችሁ፣ ዝሙት መቀስቀሻ ነው። ሌላ ምንም አቴንሽን የለውም። ሌላ ምንም ዓላማ የለውም። መሰልጠንም አይደለም። ወንዶችን ቂጤ ያምራል በውስጥ ሰላም በላይ ማለት ነው መሴጁ። ሌላ ምን መሴጅ አለው? ምንም ሌላ መሴጅ የለውም። ሌላ አድርጉ፣ ሀሳብ ስጡ፣ ምን በሉ፣ ተወያዩ፣ ባህላዊ እስክታችንን ምናምን አድርጉ። እዚህ ሀገር ከጥቁሮች አንድ የሚፈለግ ነገር የለም። እግዚአብሔር ምስክሬ ነው። አዝናለሁ። ባይሆን ደስ ይለኛል። ከጥቁር ባህል የሚፈለግ የለም። ብታየው ራፑ የተበላሸ ነው። ብታየው ዳንሱ የተበላሸ ነው። ምኑ ብታየው የተበላሸ ነው። ኢቭን ግራጁዌሽን አሁን ስታየው 12ኛ ክፍል መመረቅ እንደ ግብዳ ታሪክ ሆኖ የማይረባ ነገር ሲደረግ ታያለ። ነጭ ኮሌጅ ሲመረቅ እንኳን ዝም ብሎ ነው ቤቱ የሚሄደው። እና አንዳንዴ ሁሉ ነገር ብርቅ አይሆንብን። በተለይ ጥቃቅንና አነስተኛ ነገሮች ብርቅ አይሆኑብን። እንደ አበሻ it's not good for us፣ አይጠቅመንም። እኔ አሁን ሃይስኩል ልጄ ስትመረቅ አይኖ ፋይናንሻሊ ምናምን ልትሉ ትችላላችሁ። ምንም ሃይስኩል እኛ ኢትዮጵያ ተመርቀን ምን የሚፈጠር ነገር ይደገሳል እንዴ? አሜሪካ ሃይስኩል መጨረስ ምን የሚያስደግስ ነገር አለ? በአናት እንደዛ የሚባል የለም። ዩኒቨርሲቲ ካሌጅ ምናምን ሲመረቁ አጌታ ሃይስኩል ግን ተራ ነገር ነው። ሃይስኩል ማለት ምንም የማያደርስ ነው። አሁን ሃይስኩል ኢትዮጵያ የተመረቀ ሲደገስለት አይታችሁ ታውቃላችሁ? ነው። ስለዚህ እናስተካክል። አንዳንድ ነገሮቻችን ሶሻል ሚዲያ ኢንፍሉዌንሰር ስንሆን መስተካከል አለበት። ከፍ ባልን ቁጥር ነገሮቻችን እየተስተካከሉ መሄድ አለብን። የትላንቱ ዮኒ ማኛ ዛሬ አታገኙት። የትላንቱም ላይ ግን ቀይ መስመሮች አሉኝ። እኔ መጠጥ ይዤ ላልመጣ ቃል የገባው ምንም አይነት ነገር ሶሻል ሚዲያ ላይ እንደዚህ አይነት ነገሮች ይዤ ላልመጣ ቃል 15 ዓመት አይተውኛ ያውቁ። ኢቭን ቲክታክ ላይ ያንቀላፉ ሰዎች ብዙ አሉ። ቲክታክ ላይ ቁጭ ብለው ሱስ ሆኖባቸው ሞጣን ማምጣት ትችላለህ፣ ሌሎቹንም ማምጣት ትችላለህ እያሉ ቁጭ የሚለዋል። ሶሻል ሚዲያ በዛ ደረጃ ሱስ ሲሆንባችሁ ዩዳን ወድቃችኋል ማለት ነው። ወይ ቻፓ አልሰራችሁበት፣ ገንዘብ አልሰራችሁበት፣ ወይ ፈምሳችሁ በጥሩ ነገር አልታያችሁበት። ስለዚህ ብታስተካክሉ ጥሩ ነው። ስለዚህ እርግጠኛ ነኝ እንትና ቤታዮ ታስተካክለዋለች ብዬ አስባለሁ። ከዚህ በኋላ እየዞረች መደነሱ እንዲሁም ጃኒን ነግራታለሁ። እንደዚህ አይነት ጃኒን ነግራታለሁ። ለቤታዮ ቤተሰቦቿ አልቀሯል። እየዞርሽ የምደንሽው ነገር ፕሊዝ መቆም